ቃል እባክሽ ንቂ። ምን ጉዴ! ምንድን ያደረጋችኋት? ምንድን ያደረጋችሁ? ቃል እንዳትሞችብኝ እባክሽ ንቂ ቃል። ምን ጉዴ! ምንድን ነው የሚሻለው? ቃል እባክሽ ንቂ። ወይኔ ባይሉ የሁሉ ሰዓት እንደዚህ ማድረግ አልነበረብኝም ነበር። አንተ ነህ እንደዚህ ያደረኩት? ለምንድን ነው እንደዚህ ያደረግከው? አንተ ጨካኝ! ቆይ ሰው ማሰቃየት አይሰለችም እንዴ? ምን አይነት ጨካኝ ነህ? ከሰው አልተፈጠርክም እንዴ? ተመስገን። የሞትሽ መስሎኝ በጣም ጨንቆኝ ነበር። ተመስገን አምላኬ። ደህና ነሽ? እንዴት ነሽ? ተሻለሽ? ደህና ነኝ ብሌን። በጣም ይቅርታ አውቄ አይደለም። ለገነት ነግረሻታል ነበር ያልከው? ገነት እናቴ ከዚህ ነገር ጋር ምን ያገናኛታል? እናቴን አንድ ነገር ታደርጋትና ሚስጥራችሁን በአደባባይ ነው ማውጣላችሁ። አልገባኝም። በግልጽ ምን እንደፈለሽ ንገሪ። ይኸውልህ ከዚህ በኋላ በኃይሉ አያስፈልገንም። የሰላምንም ነገር ቢሆን ካለ በኃይሉ መስራት እንችላለን። ከዛ የምናገኘውን እኩል እንጠቀማለን። ኦኬ። ስለዚህ ባጭሩ ከባህሉ እንጠብቅሽ። ስለዚህ እኔ እናንተ ተባብረን ባህሉን ከጨዋታ ውጭ እናደርገዋለን። ምን ያልሰማው እንዳይመስልሽ፣ ደግሞ እንነጋገራለን። እንዴ እትዬ ምን ሆነሽ ነው? አሁን ምንም አይነት ንግግር አልፈልግም እትዬ። ይኸውልሽ አንቺን ብትሆኚ ካልተስማማሽ ቤቱን ለቀሽ መውጣት ትችያለሽ። ከጠፎ ደግሞ ይቅርታ አድርጊልኝ። ከፍሬ ላይ ተነሽ። እኔ ባንቺ ምን ነካሱ አይደለሁ። አቅምሽን እወቂ እሺ። ይቅርታ። አሁን ዞር በይልኝ ካጠገቤ፣ ጥፊልኝ ከፊቴ። እንዲህ ስትታይ ጥሩ ሰው ትመስያለሽ። አታልቅሽብኝ፣ ዞር በይ። እሺ እሷ የለችም ብለሽ ከጎረምሳ ጋር ስትባልጊ እንደነበር ያልሰማው መሰለሽ? ኃይሉ እንግዲህ በስሜት ተነሳስቶ የስራ ባልደረባውን ቃልን ለብዙ ነገር ትሆነኛለች ብሎና ሚስጥር ጠባቂዋን ብዙ ስራ አብረው ሊሰሩ የተነጋገሩትን ቃል እንግዲህ እስከ ወዲያኛው ድረስ ሊያሰናብታትና ህይወቷ ላይ ትልቅ ችግር ሊፈጥርባት ነበር ማለት ነው። እንግዲህ ነገሮችን ሳያጣራ እሷ ልትሆን ትችላለች በሚል ብቻ ትንፋሽ እስከሚያጥራት ድረስ እንግዲህ ውሃ ውስጥ ዘፍቋት እስከ ወዲያኛው ልታሸልብ ነበር ማለት ነው። መጨረሻ ላይ እንግዲህ እንደምንም ብሎ ሳሚ እሷ አይደለችም በሚል ቃል ብቻ እንድትተርፍ አድርጓታል ማለት ነው። በኃይሉ በዚህ ብቻም አላበቃም። እንግዲህ ሳሚንም ጠርጥሮት ነበር ማለት ነው። ሳሚ ያው እንደሚታወቀው በኃይሉን አጋጣሚና ቀን እየጠበቀለት ነው ያለው፣ ግን እስካሁን ድረስ ምንም ነገር አልተባነነበትም። ይሄንን ሁሉ ነገር ያደረገው ሳሚ ቢሆንም ሳሚ ደግሞ እሱ በሰራው ስህተት ቃል መሞት ስለሌለባት በአንድ ቃል ተናግሮ እሷ ላትሆን ትችላለች ብሎ ስላለው ብቻ እንግዲህ ቃልን አትርፏታል ማለት ነው። ቃልም እንግዲህ ለረጅም ደቂቃ ውሃ ውስጥ ተዘፍቃ ስለነበር ለጊዜው ራሷን ስታ ነበር ማለት ነው። በኃይሉም በሰው ነፍስ ማጥፋት እንግዲህ ትልቅ ችግር ውስጥ ሊገባ መስሎት ነበር። ለጊዜው ነበረ እሷም ራሷን እየሳተችው ማለት ነው። መጨረሻ ላይ እንግዲህ ቃል ነቅታለች። ነቅታም የበኃይሉ ስራ በጣም ስላናደዳት እንግዲህ ብሌን ፊት ለፊት ለገነት ነግረሻል ብለህ ነው እንደዚህ ያደረከኝ ህይወቴ ልታጠፋ የነበረው ብላ አስደንግጠዋለች ማለት ነው። ብሌንም እንግዲህ ለምን እንደዚህ እንዳደረገ ደጋግማ ብትጠይቀውም ሊነግራት አልቻለም ማለት ነው። ብሌንም ከጀርባቸው አንድ ነገር እንዳለ ጠርጥራለች ማለት ነው። ግን አርፈው ካልተቀመጡ ነገሮችን በሙሉ እንደምታበላሽባቸውና በተለይ እናቷን ገነትን የሆነ ነገር ሊያደርግ ከሞከረ ትልቅ ችግር ልትፈጥርበት እንደምትችልና ሚስጥሩን በጠቅላላ ለሰላም ብቻ ሳይሆን ለፖሊስም እንደምታሳውቅ ነግረው አስፈራርተዋለች ማለት ነው። አሁን ላይ በኃይሉ ባደረገው ነገር እንግዲህ ተጸጽቷል ማለት ነው። ትልቅ ችግር ውስጥ ሊገባ ይችል ነበረ። ቃልም እንግዲህ ከአንድም ሁለት ሶስቴ አራት ጊዜ ብዙ ጊዜ እንግዲህ ችግር እያደረሰባን ነበረ ቃል ላይ ማለት ነው በኃይሉ። ይሄ ነገር እንግዲህ ስለተደጋገመባትም በኃይሉ ከእንግዲህ ከሷ ጋር የሚሆንበትን እድል እንዳጣ ነው እየተሰማት ያለው ማለት ነው። ምክንያቱም እሷ ከሱ ጋር ለመስራት መታለች፣ እሱ ደግሞ ባልሆነው በሆነው እየጠረጠረ ከዚህ በፊትም በጥፊ መቷት ነበር። አሁን ደግሞ ይባስ ብሎ እንግዲህ ውሃ ውስጥ ዘፍቆ ህይወቷን ሊያጠፋው ነበር ማለት ነው። ስለዚህ ከሱ ጋር ስራ የመስራት ጉዳይ ያበቃለት ነው የሚመስለው። የራሷን አቅጣጫና የራሷን መንገድ መከተል እንዳለባት ተሰምቷታል። ለዚህም ደግሞ ተባባሪዋ ልታረገው ያሰበችው
እንግዲህ ሳሚ ነው ማለት ነው። ሳሚ በኃይሉን ምን ያህል እንደሚጠላውና እሱን ጊዜና ሰዓት እየጠበቀለት እንደሆነ ታውቃለች። ከበኃይሉ በፊትም እንግዲህ ሳሚን ነው የምታውቀው። ስለዚህ ከበኃይሉ ይልቅ ሳሚን ታምነዋለች። ስለዚህ አብረው መስራት እንዳለባቸው እቅድ አውጥታለች ማለት ነው። በኃይሉን የምትጎዳበት ከዚህ በፊት ያስቀመጠችው ፋይልም አለ። ስለዚህ ሰላም ጋር ያለውን ሀብትና ንብረት ለመውሰድ እንግዲህ በኃይሉ እንደማያስፈልጋት ቢያስፈልጋት እንኳን እሱ በእሷ ላይ ያለው እምነት በጣም የተሸረሸረና በማንኛውም ሰዓት ትልቅ ችግርና አደጋ ሊያደርስባት እንደሚችል ስለገባት በጊዜ ራሷን ማሸሽ የፈለገች ነው የሚመስለው ማለት ነው። አሁን ላይ እንግዲህ እንደ መደበቂያና ወይም እንደ መከላከያ የተጠቀመችበት ሳሚ ነው ማለት ነው። ለሳሚም ደውላ እንግዲህ ከበኃይሉ ውጪ አብረው ተመነጋግረው ስራ መስራት እንዳለባቸው እንግዲህ ሳሚን አሳምነዋለች ማለት ነው። ሳሚም ለበኃይሉ ያለው አስተሳሰብ በጣም የወረደና ወይም ደግሞ አጋጣሚውን ካገኘ በኃይሉን ከመግደልና እሱን ከመጉዳት ወደ ኋላ እንደማይል ግልጽ ነው። እሷም ይሄንን ስላወቀች ለሳሚ ያቀረበችለትን ጥያቄ ሳሚ ምንም ሳያመነታ ነው የተቀበላት ማለት ነው። ሁለቱ ተባብረው እንግዲህ በኃይሉን ለመጣል እቅድ ላይ ነው ያሉት ማለት ነው። በኃይሉ ኖርም አልኖርም የሰላምን ሀብትና ንብረት እኔ እናንተ እኩል መካፈል እንችላለን። ተባብረን ከሰራንና አንድ ላይ ከሆንን እሱን እንጥለዋለን። አንተ ግን እኔን ከበኃይሉ መጠበቅ መቻል አለብህ ብለዋለች። ሳሚም በሀሳቧ ቢስማማም ግን እሱ ደግሞ ይሄንን ነገር ሲያደርግላት ከበኃይሉ ሲጠብቃት እሷም ከብሌን ጋር ልታቆራኘውና ወይም ደግሞ ዳግም ጋርና ብሌን መሀል ያለውን ፍቅር አፈራርሳ ወደሱ እንድትመጣ ማድረግ እንዳለባት ነግሯታል ማለት ነው። ይሄ ደግሞ ለቃል ትልቅ የምስራች ነው የሆነላት። ምክንያቱም ብሌንና ዳግም ከተለያዩ እሷ ደግሞ ለዳግም ፍቅር ስላላት ምናልባት እድሉን አገኛለሁ በሚል ምኞት ደስታ ውስጥ ገብታለች ማለት ነው። ግን ሳሚ ባቀረበላት ሀሳብ ተስማምታለች ማለት ነው። የብሌንና የዳግም ማለያየት እንዲሁም ደግሞ ሰላምንና ብሌንን የማጣላቱንም ስራ ሁሉንም ነገር እሺ ብላ ተቀብላ እንግዲህ ተግባር ላይ አውለዋለች ማለት ነው። አሁን ላይ እንግዲህ ሰላም ያው ሆስፒታል ገብታ ነበረ። ዶክተሩም ወንድሟ በኃይሉ ደውሎ አሁን እንደተሻላትና ሙሉ በሙሉ ባይሻላትም እቤት ውስጥ ሆና መታከምና መድኃኒቷን መውሰድ እንደምትችል ስለነገረው ሰላምን እንግዲህ ወደ ቤት አምጥተዋታል ማለት ነው። ብሌንም በሰላም መምጣት እንግዲህ ደስታዋን አጣጥማ ሳጨርስ ሁሉ ነገር አዘገጃጅታ በጠበቀቻት ሰዓት ቃል አስቀድማ ለሰላም መጥፎ ነገር ነግራት ስለነበር ያኔ አሞሽ በነበረበት ሰዓት አንቺ የኔ እናት ሳትሆኚ የብሌን እናት እንደሆንሽ ስታስመስል ነበረ። እኔ አንቺን እንዳልነካሽ ሁሉ አድርጋለች። ስለዚህ አንቺ ደግሞ አሞሽ ስለነበር እሷ የነገረችሽን ሰምተሽ እኔንም ፈንክተሽኛል ብላ ለሰላም ስለነገረቻት ሰላም አሁን ላይ እንግዲህ ለብሌን ያላት ነገር ሙሉ በሙሉ ተቀይሯል ማለት ነው። ብሌንም በጣም ደንግጣለች። ሰላም እንግዲህ ብሌንን በጣም እያንቋሸሸቻትና ከፈለገች ደግሞ ይሄንንም ቤት ለቃ መሄድ እንደምትችል ሁሉ ነግራታለች ማለት ነው። እንግዲህ የሰላም አሳዳጊ እናት ገነትን በድንገት ደግሞ ወደ ቤት እየመጣች ነበረ ማለት ነው። ለብሌን ሰላም እናቷ እንደሆነች የሆነ ሰው እንደነገራት ልትነግራት መታ እኩል ነበረ ቤት እየተገናኙት ማለት ነው። የብሌን እናት ገነትንም እንግዲህ ሰላም አንቋሻ ሁለተኛ እዚህ ቤት ውስጥ እንዳትመጣም ነግራታለች ማለት ነው። በዚህ ራሱ ብሌን በጣም ልቧ ተሰብሯል። እናትየዋን እንዴት እንዳንቋሸሸችባትና ልቧን እንደሰበረችባት ስታስብ በጣም ነው የከፋት ማለት ነው። እንግዲህ ከእንባ ውጪ ምንም ማድረግ አልቻለችም። የሆነውን ነገር በሙሉ ለመቀየር ብትሞክርም ያጠፋችውን ጥፋትም ይቅርታ እንድታደርግላት እግሯ ስር ወድቃ ብትለምናትም እንግዲህ ይቅርታ ማድረግ ሳይሆን እንደውም እጇ ራሱ እንዳትነካትና ሰላምም በብሌን እጅ መነካት ያለባት ሰው እንዳልሆነች እሷን ምን ያህል ዝቅ የሚያደርግ ቃላቶች እየተናገረች እንግዲህ ልቧን ሰብራታለች ማለት ነው። ቃልም በዚህ ነገር በጣም ተደስታለች። ምክንያቱም የምትፈልገው ነገር ይሄ ነው። ይሄ ደግሞ የእሷና የሳሚ እቅድ ነበረ። ስለዚህ በትክክል ሰርቶላቸዋል ማለት ነው። ቃል እንግዲህ ለጊዜው ያው ብሌንን ሰባብራታለች ማለት ነው። በኃይሉም እንግዲህ ያው
ሳሚ ስልክ ሲያወራ ምንም አልተመቸውም ነበረ። ጓደኛዬን አግኝቼ ልምጣ ብሎት አስፈቅዶት ሲወጣ ስልኩ ላይ አወራሩና ወይም ደግሞ በኃይሉ የማያውቀው የሳሚ ጓደኛ ስለሌለ ተጠራጥሮ ከኋላ ተከትሎት ነበር ማለት ነው። ስለዚህ ሳሚና ቃል ተቀጣጥሮ አብሮ ሲያወሩ አይቷቸዋል ማለት ነው። የሆነ ነገር ከኋላው እየሸረቡና እሱን ለመጉዳትና ለመጣል የሆነ ነገር እያሴሩ እንደሆነ ገብቶታል ማለት ነው። መጀመሪያም ተጠራጥሬ ነበር ብሏል በራሱ። ስለዚህ በአይኑ አይቷቸዋል ተገናኝተው ሲያወሩ ማለት ነው። ሳይቀድሙትም መቅደም እንዳለበት እያሰበ ነበር ማለት ነው። ስለዚህ አሁን የሳሚና የቃል እቅድ እንግዲህ ውድቅ ሊሆንባቸው ይችላል። ምክንያቱም በኃይሉ በጣም መጥፎና ክፉ ሰውም ስለሆነ የሁለቱ መገናኘትም ደግሞ የጤና ስላልሆነና ለሱ ትልቅ ወጥመድ እያዘጋጁለት እንደሆነም ስለገባው ቃልንም ከአንድም ሁለቴ ሊጎዳት ስለፈለገ ይሄ ነገር ደግሞ እሱን ለመክዳትና በኃይሉን ለመክዳትና እሱን ለመጣል በቂ ምክንያት ስለሆነ መጀመሪያም የተጠራጠረው ነገር እውን ሆኖ አግኝቶታል ማለት ነው። ገነትም ከዚህ በፊት ጎረቤቴ ነች ብላ ሚስጥሩን ነግራት ነበር ማለት ነው። እንግዲህ የሆነ ሰው ደውሎ ሰላም የብሌን እናት እንደሆነች ነገረኝ ብላ ስለነገረቻት እሷ ደግሞ አሁን ላይ ለበኃይሉ ከገነት እየወሰደች ለበኃይሉ ወሬ ታቀብላለች ማለት ነው። አሁንም እንግዲህ ገነት ለብሌን የሰላም ልጅ እንደሆነች ለመናገር ወደ ቤት እሄዳለሁ ስትል እሷን በፍጹም ሄዳ መናገር እንደሌለባት በራሷ መንገድ ለማስቆም ሞክራ ነበር ማለት ነው። እንግዲህ የገነት ጎረቤትም በራሷ ገነትን ማስቆም ስላልቻለች ለበኃይሉ ደጋግማ ደውላ ነበር ማለት ነው። እንግዲህ ደውላም ሰላም የብሌን እናት እንደሆነች ገነት ልትነግራት እየሞከረች እንደሆነ ስለነገረችው ለአንዴና ለመጨረሻ ጊዜ እንግዲህ በኃይሉ ገነትን ለመግደል ወደ ቤቷ ሄዶ ነበር ማለት ነው። አርፈሽ ካልተቀመጥሽ እንግዲህ ብሎ ሽጉጥም አውጥቶ እያስፈራራት እያለ በድንገት እንግዲህ ማንም ያልጠበቀው ነገር ተፈጥሯል። በር ይንኳኳና በሩንም እንግዲህ በኃይሉ ሲከፍተው ያልጠበቀውን ነገር አግኝቶታል ማለት ነው። በኃይሉ እንግዲህ ትልቅ ወንጀለኛ እንደሆነ እናውቃለን። ስለዚህ ለፖሊስ ጥቆማ ደርሷቸው እንግዲህ በኃይሉን ፈልገውት መጥተዋል ማለት ነው። በትልቅ ወንጀል በልጆች ዝውውርና በተለያዩ ወንጀሎች እንግዲህ እንደተጠረጠረና ለጥያቄ ደግሞ ፖሊስ ጣቢያ ድረስ መሄድ እንዳለበት ነግረው አስደንግጠውታል ማለት ነው። ፍጹም ያልጠበቀው ነገር ነው የተፈጠረው። እሱ ገነትን ማለትም ማስፈራራት እስከ ወዲያኛው ድረስ ወይም ደግሞ እገላታለሁኝ ብሎ ያሰበበት ሰዓት እንግዲህ ባልጠበቀው ሰዓት ፖሊሶች ወደ ፖሊስ ጣቢያ ይዘውት ሄደዋል ማለት ነው።